ጤና ይስጥልን። ይህ ሕያው ቃላት ቻናል ነው። ሕያው ቃላት የተለያዩ አባባሎችን፣ ጥቅሶችን፣ ታሪኮችንና ስነ ጽሑፎችን የምናቀርብበት መድረክ ነው። ለዛሬ የማቀርብላችሁ የአብርሃም ሊንከንን አባባሎች ነው። በቀጥታ ወደ ቪዲዮው እናምራ። ዝግተኛ ተራማጅ ነኝ፣ ነገር ግን በፍጹም ወደ ኋላ አልመለስም። ከራሱ ስህተት የሚማረው ሞኝ ብቻ ነው። ጠቢብ ግን የሚማረው ከሌሎች ስህተት ነው። ከልባሌ ባልንጀራ ጋር ከመሆን ይልቅ ብቻን መሆን ጠቢብነት ነው። ብዙሃኑን ሳይሆን ትክክለኛውን መንገድ ተከተል። ሁለት ነገሮች አንተን ይገልጹሃል። ምንም ሳይኖርህ የምታሳየው ትዕግስትና ሁሉም ነገር ሲኖርህ ያለህ አመለካከት ናቸው። ከመልክ ይልቅ አመለካከት፣ ብስለትና አስተሳሰብ የበለጠ ውበት አላቸው። ሕይወት ጉዞ እንጂ እሽቅድምድም አይደለችም። ከባድ ጊዜ ይፈትንሃል እንጂ አይገድልህም። ጥሩ ስሰራ ጥሩ ስሜት እንዲሰማኝ፣ መጥፎ ሳደርግ ደግሞ መጥፎ ነገር እንዲሰማኝ የሚያደርግ ሃይማኖት ነው ያለኝ። ልምድና ገጠመኝ የሁሉም ነገር መምህር ነው። አይቻልም የሚለው ቃል የሚገኘው የቂሎች መዝገበ ቃላት ላይ ብቻ ነው። ለጸብ፣ ለራስ ወዳድነትና ለትንንሽ ሐሳቦች ጊዜ የለኝም። መበሳጨት ሰብአዊነት ነው። ጨካኝ መሆን ግን ጤነኝነት አይደለም። አንተ ጸጥ ብለህ ጠንክረና ስራ። ስኬትህ በራሱ አፍ አውጥቶ ያውራ። ደግ ሁን፣ ደስተኛም ሁን። ሁለቱም ነፍስን ሰላማዊ ያደርጉታልና። ማዕበል ሁሉ ሕይወታችሁን ሊያጋዩ አይመጡም። አንዳንዶች መንገዳችሁንም ሊያጸዱ ይመጣሉና። ስህተቶቻችሁ የሕይወት ልምዳችሁን ያበለጽጋሉ። የሕይወት ልምዳችሁ ደግሞ ስህተቶቻችሁን ይቀንሳሉ። ችግር የእውነተኛ ባልንጀራ መስታወት ነው። ተናደህ ምላሽ አትስጥ። ስትደሰት ቃል አትግባ። ሲከፋህ አትወስን። መሪዎች ሰዎችን እንዲጓዙ ይጋብዛሉ እንጂ እንዲከተሏቸው አስገድዷቸውም። ሰዎች ስለሚያስቡት ነገር ካልተጨናነቅ አንድ እርምጃ ወደ ስኬት ታመርታለህ ማለት ነው። ቃላት ሊቀጥፉ ይችላሉ፣ ተግባር ግን ሁሌም እውነትን ይናገራል። ሕይወት ማለት ስኬት አንተን በግል የምታቅፍበትና ውድቀት ደግሞ በአደባባይ አንተን የሚያዋርድበት መድረክ ናት። ዝምታ ከንቶ ፈንቶ ወሬ ይልቅ የተሻለ ነው። ብርቱ መሆን ከፈለግ ብቻን መሆንን ውደድ። በጎ ሐሳቢን ምንም ሊገድለው አይችልም። ምንም መድኃኒትም ጨለምተኛን ሰው አይፈውሰውም። ያለ ልክ ማሰብ ደስታን ማራቅ ነው። ሐሳቦችን ከንጹህ ውሃ የበለጠ የጠራ አድርጋቸው። የውሃ ጠብታ ወንዝ እንደሚሆን ሁሉ ሐሳብም ስብዕናና እምነትን ይቀርጻልና። በሁሉም ረገድ አእምሮህ መልካም ነገርን እንዲያይ አሰልጥነው። አእምሮ ጥሩ አገልጋይ ነው፣ ይሁን እንጂ አደገኛ ጌታም ነው። የሰውን አስተሳሰብ ለማወቅ ንግግሩን ስማ፣ የልቡን ለማወቅ ደግሞ ተግባሩን ተመልከት። አእምሮ ያሰበውንና ያመነበትን ሁሉ ማሳካት ይችላል። ውስጣቸው በብርሃን የተሞላ ሰዎች ውጫዊ ትኩረት አይሹም። አረጋዊ ጠቢብ ከመሆን በፊት ወጣትና ቂል መሆን ይገባሃል። በሕይወት ውስጥ ትልቁ ኃይል አስተሳሰባችን ነው። ማንኛውንም ሁኔታ የመቀየር አቅም አለው። ቤተሰብህ እስኪቃወምህ ድረስ ጥላቻ ምን ያህል ጥልቅ እንደሆነ አታውቅም።
ሰላም መነሻው ፈገግታ ነው። ዓለም የሚቀየረው በቃልህ ሳይሆን በተግባርህ ነው። ሰዎች እንዲደሰቱ ማድረግ ከቻልክ አድርግ። ዓለም የዚህ አይነቱን ነገር የበለጠ ይሻል። ቃላት ቁልፍ ናቸው። በትክክል ከመረጥካቸው ማንኛውንም ልብ መክፈት እንዲሁም ማንኛውንም አፍ መዝጋት ይችላሉ። ሁሉም ሰው ሁለት አይን አለው፣ ነገር ግን አንድም ሰው ተመሳሳይ እይታ የለውም። በሕይወትህ ውስጥ ለሆነ ማንኛውም ነገር አትጸጸት። ሊለወጥ፣ ሊሻር ወይም ሊረሳ አይችልምና። ስለዚህ እንደ ትምህርት ቆርጠህ ተማርና ወደፊት ሂድ። መውደቅ የሕይወት አካል ነው። ካልወደቅን አንማርም፣ ካልተማርን ደግሞ መቼም አንለወጥም። ሁልጊዜም እንደ ጨው የተለየ ማንነት ይኖርህ። መኖርህ ብዙ ላይ ይታወቅ ይችላል። ባትኖር ግን ሁሉም ነገር ጣዕም ያጣል። መቆለፊያዎች ያለ ቁልፍ በፍጹም አይሰሩም። በተመሳሳይ እግዚአብሔር መፍትሄ የሌለው ችግር አይሰጥም። እኛ የሚያስፈልገንም እነርሱን ለመክፈት መታገስ ብቻ ነው። ሕይወት ከባድ ፈተና ናት። አብዛኛው ሰው የሚወድቀው ሁሉም የራሱ የሆነ የፈተና ወረቀት እንዳለው ሳያውቅ ሌላውን ለመምሰል ስለሚሞክር ነው። ሰዎች ካከበሩህ አክብር፣ ባያከብሩህም እንኳን አክብራቸው። የሌሎች ክፉ ተግባር መልካም ስነ ምግባርን እንዲያበላሽ አትፍቀድ። አንተ የምትወክለው ራስህን እንጂ ሰዎችን አይደለም። ውድቀትን እታገሳለሁ፣ ሙከራ መቆምን ግን ፈጽሞ አልታገስም። ሰዎች የሚታለሉበት ሁለት መንገድ አለ። አንዱ ውሸትን ማመን ሲሆን፣ ሁለተኛው ደግሞ እውነትን ለመቀበል እምቢ ማለት ነው። የወደፊት ዕድልህን ለመተንበይ ምርጡ መንገድ መፍጠር ነው።